አዲሷ የመጽሐፍ ቅዱስ አስተማሪ ምን እያለችን ነው? ከአዲስ ኪዳን ጀምሮ ስለ ኢየሱስ በምድር ላይ ያለውን ነገር እሱን ሳነብላችሁ ምን የሚል ፓርት አነበብኩኝ። ታዲያ ይህንን የእሷን መልእክት ያየ ሕፃን ልጅ ሳልጸልይላት አላልፈም ብሏል። ተመልከቱት። ጌታ ኢየሱስ ሆይ እናቶችን አንተ ጠብቅ። አሜን። ሙኒት እናቴ ወየ በይኝ፣ እኔ ካንቺ ምንም አልፈልግም፣ እናትነትሽን ብቻ ነው እያለ ነው የሰሞኑን አነጋጋሪዋን ሴት። ሰላም እንዴት ናችሁ? ይቺ ፎቶ ላይ የምታያት ሙኒት እናቴ ናት። ከዛሬ 25 ዓመት በፊት ሐዋሳ ላይ ከአባቴ ይተዋወቁ ነበር። የባል እናቶች ምን አድርገውት ቢሆን ነው እንደዚህ የተማረረው? እናንተ አታገቡት። ይሄ ልጅ ምን አርጊ ነው የምትሏት? እንደዚህ እንደ ፍየል ቆዳ እንደዚህ በነገር ወጠራችሁ። ልጅ ያለው ብቻ ሳይሆን ያልወለደም ቢሆን ይህንን ወሳኝ ነገር ማወቅ አለበት። በየቤቱ ብዙ ነገር አለና። ከዛ እሷን ከወጣች ከሁለት ደቂቃ በኋላ ልጁ ምርር እያለ ማልቀስ ጀመረ። ምርር ማለት ነው። አለቃቀሱ እንዴት እንደሚያሳዝን ልነግራችሁ አልችልም። የኢዩ ጩፋ ወረቀት በሕግ አዋቂው እይታ እንደዚህ ተተንትኗል። ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ምክትል ፕሮፌሰር የሚባል ማዕረግ አለ። እኔ አላውቅም፣ እንግዲህ የምታውቁ ከሆነ እናንተ። ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ሜሴጃችሁን እያስቀመጣችሁልኝ ነው። ከልብ አመሰግናለሁ። ተሳትፏችሁ የሚደነቅና የሚበረታታ ነው። ከሰሞኑን አንድ ወሳኝ ለሆኑ ተመልካቾቼ ለቪአይፒ ለሆኑ ተመልካቾቼ ኮሜንት የምንላላክበት እንዲሁም ደግሞ የተለየ ኢሞጂ የሚያገኙበት የተለየ ፓርትነርሺፕ ከኔ ጋር የሚኖራቸው አንድ ዩቲዩብ ላይ ወሳኝ ሴቲንግ አብርቻለሁ። ይደርሳችኋል ብዬ አስባለሁ። በደንብ ለምትከታተሉ ለአውታር ፋኖች ማለት ነው። እሱን ትመለከታላችሁ። ሜምበርሺፑ ይጠቅማችኋል። ማንም ያላየውን ቪዲዮ የምታዩበት አንድ ቦታ ይሆናል ማለት ነው። ስለሱ እንነጋገርበታለን። ለዛሬ ግን ይህ ቪዲዮ ከደረሳችሁ የምትገኙት አውታር ኤፒሶድ ላይ ነው። ላይክ ማድረጋችሁ እንዳይዘነጋ እፈልገዋለሁ። ትቼው አይደለም ፋታ ልስጣችሁ ብዬ ነው። ላይክ አድርጉ፣ ብዙ ቦታ ይደርሳል ማለት ነው። እንዲሁም ደግሞ ሀሳብና አስተያየታችሁን በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። ለዛሬ ወሳኝ የሆኑ ቪዲዮዎች ይዤላችኋለሁ። እስከ መጨረሻው ድረስ አብራችሁን ከቆያችሁ የምትመለከቱት ይሆናል። በደንብ አድርጋችሁ በተለይ የመጀመሪያው ቪዲዮ ሁላችንም ቤት አለ፣ ሁላችንንም ይነካናል። የሬሳ ሳጥን ሰርተውልናል። ለምንድን ነው? ተመልክተን እንመለስ። ቅርጹ ምንድን ነው? የሬሳ ሳጥን፣ አስክሬን የሚገባበት ሳጥን። አይፎን 19 ፖይንት ኦፍ ቪው ይሄን ይመስላል ማለት ነው። ፒኦቪ አድርገው ለቀውታል። ተመልክታችኋል። እያንዳንዱ ቤት አለ። ዛሬ ለብዙ ሰዎች እንደ መቃብር አልሆነም ስልኮቻችን። ለብዙዎቻችን ምን አይነት መዘዝ ይዞ ቤት መጥቷል? የብዙዎቻችን መገናኘት የጠፋው ስልክ ከመጣ በኋላ አይደለም። አንድ ቴብል ላይ 10 ሰው ቢኖር 2ቱ አብሮ አይነጋገርም። ሁሉም ሰው ስልኩን አያናገርም። መቃብር አይደለም። የምሬን ነው የምላችሁ። በጣም ብዙ ሰው ማስተካከል ያቃተው ሱስ የለብኝም ብሎ ቢያምንም ሱስ እንዳለበት ደግሞ ደጋግሞ የሚነግረው የራሱ የገዛ ስልኩ ነው። እናንተ ቤት እንዴት ነው የስልክ አጠቃቀም? በግላችሁ እንዴት ናችሁ? ሰዎችን ስትመለከቱስ ምን ትታዘባላችሁ? ይህ ጉዳይስ እንዴት ሊቆም ይችላል? በጣም መፍትሄ የሚፈልግ ላይቭ ገብተን ዲስከስ ልናደርግበት የሚገባ ጉዳይ ነው። እናንተ በያላችሁበት አካባቢ ከስልካችሁ ጋር ያላችሁ ቁርኝት እንዴት ነው? ኮሜንት ሴክሽን ላይ በታማኝነት አስቀምጡ። ነገ መልስ ይዘንበት እንመጣለን። የምሬን ነው የምላችሁ። ምን ችግር እንዳለውና በቀጣይነት የሚያስከትልብንን መዘዝ ይዤላችሁ እመጣለሁ። ኮሜንት ሴክሽን ላይ በታማኝነት አስቀምጡ። የሰሩልን ግን የሬሳ ሳጥናችንን ነው። ምንም እንኳን ፖይንት ኦፍ ቪው ቢሆንም ማለት ነው። የምሬን ነው የምላችሁ። አይፎን 19 እንደዛ ሆኖ ካልመጣ እመኑኝ። እንቀጥል እስቲ። አይ ማይ ፍሬንድ መጽሐፍ ቅዱስ እኔ አላነብም ብዙ ጊዜ ማለት ነው። ዝም ብዬ እስቲ ትናንት ማታ ላንብበው አልኩና ከአዲስ ኪዳን ጀምሮ ስለ ኢየሱስ በምድር ላይ ያለውን ነገር እሱን ሳነብላችሁ ምን የሚል ፓርት አነበብኩኝ። ኢየሱስ ክርስቶስ በኢየሩሳሌም በሚመላለስበት ጊዜ ቤተክርስቲያኗን ሲገባ
ቤተክርስቲያን ውስጥ ነጋዴዎች ቴብል ዘርግተው ፍሩቱ ምን ጋር ዳራሽ አድርገውታል አሉ። ምን አደረጋሉ? ገልብጡ ዘርሮ ቤተክርስቲያን ውስጥ ኢማጂን ኢየሱስ ነው የሚያደርገው እና እንደዚህ ይቻላል እንዴ ያልኩኝ እና ማንበብ ጀምራለሁ። ቀጥላለሁ ለማወቅ ብዙ ላይፍ ላይ ነው። እኔ አንቺ ከተናገርሽው ከተሰቀለው ኢየሱስ በላይ ከጎንና ጎን የተሰቀሉት ወንበዴዎቹን ነው ስከታተል የነበረው ያለው ማን ነበር? እዚህ ጋርና እዚህ ጋር ያለው መስቀል ያደረጉ ሴቶች ጡቶቻቸው በደንብ እንዲታይ አድርገው መስቀሉን ያስገቡታል። ኢየሱስ የተሰቀለበትን መስቀል ከምናይ ከጎንና ከጎን የተሰቀለውን ወንበዴውን እያየን ነው የጨረስነው የሚሉ ሰዎች አሉ። በጣም በርካታ ሰዎች ማለት ነው። አሁን እሷ የተናገረችውን ነገር ደግማችሁ ተናገሩ ቢባል ማንም ሰው አይናገርም። ወንበዴዎቹ አስተውታላ። ታምር ነው እየመጣ ያለው ነገር ታምር ነው። አንድ ነገር ግን ሳላ ደንቃት ማለፍ አልፈልግም። ላበረታታትም እወዳለሁ። መጽሐፍ ቅዱስ ማንበቧ በጣም የሚበረታታ ነገር ነው። መጽሐፍ ቅዱስ የጻድቆች መጽሐፍ አይደለም። የምሬን ነው የምላችሁ። ሰው ለማሸማቀቅ ሳይሆን ትንሽ አለባበሷ ልክ አይደለም፣ የማንፈልገውን ነገር በግድ እያሳየችን ነው። ከዛ ደግሞ ከመስቀሉ ይልቅ ወንበዴዎቹን ፎከስ እንድናደርግ እያደረገች ስለሆነ ይሄ ቢስተካከል በጣም አሪፍ ነገር ነው። መጽሐፍ ቅዱስን የሚያነብሰው ባይዘው በጣም ምርጥ ነው የሚሆነው። እግዚአብሔርን ነው የምላችሁ፣ በጣም ምርጥ ነው የሚሆነው። አመለካከቱ አሪፍ ነው፣ አስተሳሰቡ አሪፍ ነው። በጣም ብዙ ነገሮችን ጥሩ ያደርግለታል። አይደለም እሱን ይቀርና ፍቅር እስከ መቃብርና ሌሎች መደበኛ መጽሐፎችን የሚያነብሰው አንባቢ ሰው እኮ ንግግሩ፣ አስተሳሰቡ፣ የተለያየ ነገሩ ምርጥ እኮ ይሆናል። እኔ በማንበብ ማምን ሰው ነኝ እና አንቺ የሚያነበብሽውን በደንብ እንድታካፊን እኛም አንቺ የምታወሪውን ነገር በደንብ እንድንሰማ ለሌላ ጊዜ እችን ትንሿን ነገር ብቻ ትንሽ ብቻ አስተካክለሻት ነኝ። በተረፈ ግን ማንበብሽን ቀጥይ። ይህንን እንግዲህ ጉዳይ የተመለከተ አንድ ጩጬ ልጅ እንዴት ይህንንማ እያየው ዝም አልልም፣ ለዚች ልጅ መጸለይ አለብኝ ብሏል። ምንድን ነው ያለው? እስቲ እንስማና እንመለስ። ጌታ ኢየሱስ ሆይ ምድሩን አንጠጣብኝ። ጌታ ኢየሱስ ሆይ እናቶችን አንጠጣብኝ። ጌታ ኢየሱስ ሆይ አባቶችን አንጠጣብኝ። ጌታ ኢየሱስ ሆይ አንተ ልጆችን ጠብኝ። ጌታ ኢየሱስ ሆይ ምድሩን አንጠጣብኝ። ጌታ ኢየሱስ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ዛሬ በሰላም አድርሰን በጌታ በኢየሱስ አሜን። ይመች። ዛሬ በሰላም አድርሰን በጌታ በኢየሱስ ስም አሜን። በጣም ተመችቶኛል ጩጬው። በነገራችን ላይ ሰው በየቤተ እምነቱ ውስጥ የቤተ እምነቱን ትክክለኛ ስርዓት መልመዱ ሰዎች ጨዋ፣ ጭምት፣ ስነ ስርዓት ያላቸው በስነ ምግባር የታነጹ ፈጣሪያቸውን የሚፈሩና ለሚኖሩለት ዓላማ ታማኞች እንዲሆኑ ያደርጋቸዋል ብዬ አምናለሁ። ዲሲፕሊንድ እንዲሆኑ ያደርጋል። በትክክለኛ ሁኔታ በቤተ እምነታችሁ ውስጥ የሚኖሩ ልጆችን የቤተ እምነቱን ስርዓት አስተምሯቸው። ለዚህ ነው ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሷ ፈቀቅ አይልም ይላል መጽሐፉ። ልጅህን አንተ በምትሄድበት ሳይሆን በሚሄድበት ነገር ነው እንድትመራው የሚፈለገው። የሚሄድበት መንገድ ይሄኛውን መንገድ በስነ ስርዓት የሚራመድበትን እያንዳንዱን መሰረት የሚጥልበትን መንገድ እየተከተልክ ልታቀናለት ይገባል። በሚሄድበት መንገድ ልትመራው ይገባል። እና አንዳንዶቹን ጉዳዮች ያው መንፈሳዊነት ይቅር፣ ለዛሬ አናወራውም፣ እንለፈው። ይህንን ጉዳይ እንቀጥል እስቲ ወደ ቪዲዮችን። ሰላም እንዴት ናችሁ? ይቺ ፎቶ ላይ የምታያት ሙኒት እናቴ ናት። ከዛሬ 25 ዓመት በፊት ሐዋሳ ላይ ከአባቴ ይተዋወቁ ነበር እና እኔን ወልዳኝ ምንም በማይታወቅ ምክንያት ነው ጥላኝ እንደሄደች የነገረኝ አባቴ ማለት ነው። እና ለስራ ብላ ሱዳን ሀገር ሄዳ ሱዳን ሀገር እዛው እንዳገባች ነው የነገረኝ። እና ፕሊስ እናቴ ያላችሁ እናቴን አፋልጉኝ፣ ሼር አድርጉልኝ፣ በውስጥ ሼር አድርጉላት ፕሊስ። ሙኒት እናትነት ፍቅር ብቻ እንድትሰጪኝ ነው የምፈልገው እንጂ ካንቺ መላቅ ፈላ ምናምን አይደለም። እኔ ያቅሜን እየሰራው ነው፣ በት እያልኩ ነው። ፕሊስ የኢትዮጵያ ሕዝብ ሼር አድርጉላት። እሷ እናቴ ናት፣ እንደውም ሳታቀኝ አትቀርም። ፕሊስ እና ወዳችኋለሁ ጀማው። ይህን ቪዲዮ ያመጣውላችሁ ትክክለኛ ቪዲዮ ስለሆነ አይደለም። በጣም ብዙ ሰዎች ኮሜንት ሴክሽን ላይ ገብተው የተናገሩትን አይቻለሁ። ከዚህ ቪዲዮ በኋላ የለቀቃቸው ቪዲዮ ላይ ትላንትና ሙኒት እናቴ ናት ስትላን ነበር እንዴ፣ ዛሬ ደግሞ ምን ሆነ ነው ሌላ ነገር የምትቀባጠረው ምናምን ብለው ሲሉት ለእነሱ የሚሰጣቸው መልስ ድክም ነው የሚያደርጋችሁ።
እኔ ልላችሁ የፈለኩት ምንድነው ማህበራዊ ሚዲያ ላይ የእናንተን ፐርሰናል ነገር ይዛችሁ ከወጣችሁ በኋላ ሰዎች ለትችትና እናንተን የሆነ ነገር ለመናገር እንዲጋለጡ ብታደርጓቸው ከበስተጀርባ ግን ይዞባችሁ የሚመጣው መዘዝ እንዳለ ልታውቁ ይገባል። አንዳንድ ሰዎች ድሃ በነበሩበት ጊዜ ምንም በሌላቸው ጊዜ ዞር ብለው ያላዩአቸውን ልጆች ልክ ገንዘብ ሲያገኙ ታዋቂ ሲሆኑ የሆነ ነገር ሲሆኑ ወደ አጠገባቸው ይመጡና አባትህ ነኝ፣ እንጀራ አባትህ ነኝ፣ እናትህ ነኝ፣ ወንድምህ ነኝ፣ አጎትህ ነኝ የማይጠራ የዘመድ አይነት የለም። እንደውም ከቅርብ ጊዜ ወዲህ የድሮ ፍቅረኛ ነኝ፣ ታውቀኝ ነበረ፣ ቃል ገብተህልኛል፣ ኪዳናችን እንደዚህ ሆኗል፣ መታደስ አለበት የሚሉ ከቅርብ ጊዜ በኋላ እየመጡ ነው። ስለዚህ ማህበራዊ ሚዲያ ላይ የምታወጧቸው ነገሮች በጣም ስነ ስርዓት ባለው መንገድ ቢሆን ለእንደዚህ አይነቱ የማይረባ ነገር አትጋለጡም የሚለውን ለማሳሰብ ነው። እንቀጥል። አረ የባል እናቶች አረጋጉት። አረ ተው እንዴ! ተቃጥሏል። እቺ ልጅ ዘራችሁን ላስቀጥል ባለች፣ ልውደደው፣ ላብላው፣ ላጠጣው ባለች። አረ ምንድነው እናንተ አታገቡት። ይሄ ልጅ ምን አርጊ ነው የምትሏት? እንደዚህ እንደ ፍየል ቆዳ እንደዚህ በነገር ወጠራችሁ ምንድነው? ይሄ በነገራችን ላይ የባል ዘመዶች ቤት በብዛት የሚወራ ነገር ነው። ማለት ብዙ ጊዜ ሲወራ እሰማለሁ። በጣም ብዙ ጊዜ ሰዎች በዚህ አቅጣጫ ኮምፕሌን ሲያደርጉ እመለከታለሁ። የባል ዘመዶች ቤትህ ውስጥ ችግር እንዳይፈጥሩ ከተፈለገ አንተ አቋም ያለህ ሰው መሆን አለብህ። በመጀመሪያ ደረጃ ቤት ውስጥ መጥተው እንደፈለጉ ያንተን ቤት ዘመድ ናቸው፣ እንደፈለጉ መሆን ይችላሉ። እንደፈለጉ መሆን ስለ ያንተ ፐርሰናል የሆነ የትዳር ጉዳይ ላይ ኢንቮልቭ ማድረግ የሌላቸው ጉዳይ ኢንቮልቭ እንዲያደርጉ የማይጠበቅባቸውና የማይገባቸው ጉዳይ ላይ ኢንቮልቭ እንዲያደርጉ ካላደረክ ቤተ በሰላም ይኖራል፣ አትጠራጠር። ብዙ ሰዎች በማይገባቸው ቦታ እንዲሳተፉ አድርገዋቸው ሲያበቁ የባል ዘመዶችን ሊያሙ ይነሳሉ። የባል ዘመዶች ሰው ናቸው፣ እንደ ሚስት ዘመዶች። በጣም ክፉ የሚስት ዘመዶችም ተመልክቼ አውቃለሁ። ግን ምንድነው ባላንስድ የሆነ እንቅስቃሴ እንዲኖር ውጥረቱ እንዲረግብ ልክ እንዳልከው እንደ ፍየል ቆዳ እንደዚህ በነገር እንዳይወጠር ከተፈለገ ሰውየው ለዚህ ጉዳይ ኃላፊነት የሚወስድ የመጀመሪያው ባለድርሻ አካል መሆኑን ማወቅ አለበት። ሰላም እንዲሰፍን ከተፈለገ ማለት ነው። እንደዛ በነገር እስኪወጠር ድረስ እሱ የት ሄዷል? በተለይ ደግሞ ቤቱ ትዳሩ ጤነኛ ከሆነ ሰላማዊ ትዳር ከሆነ የተገናኙበት መሰረት አሪፍ ከሆነ እንደዛ አይነት ነገር ይኖራል ብዬ አላስብም። ስለዚህ አንዳንዷን ነገር እንደው ስለተባለ ብቻ ደግመን ባንላት አሪፍ ነው። በጣም መልካም የባል ዘመዶች አሉ፣ በጣም መልካም የሚስት ዘመዶች እንዳሉ ሊታወቅ ይገባል ማለት ነው። በነገራችሁ ላይ ከዚህ ቀጥሎ የምነግራችሁ ታሪክ የመጨረሻ ሁሉም ሰው ሊሰማው የሚገባ ነው። እኔም ቲክቶክ ላይ ነው ያገኘሁት። ትክክለኛ ነገር እንደሆነ እኔም ያየኋቸው ስለሆኑ ነገሮቹ ልጆቻችሁን ማዳን አለባችሁ። ልጆች የሌላችሁ የእህቶቻችሁን፣ የወንድሞቻችሁን፣ የጎረቤቶቻችሁን፣ የአካባቢያችሁን ትውልዱን ማዳን አለባችሁ። እግዚአብሔርን ነው የምላችሁ። በጣም አንዳንድ ክፉ የሆኑ ሰዎች ስላሉ ማለት ነው። ይህን ቪዲዮ ተመልከቱ እንዳይሰለቻችሁ፣ የምሬን ነው የምላችሁ። የሆነ ጊዜ ምን ሆነ መሰላችሁ? የጎረቤቴ ልጅ በጣም ያለቅሳል። በጣም አራስ ነው፣ ሕፃን ልጅ ነው። በጣም ያለቅሳል። 8 ወሩ ምናምን አካባቢ ነው እና በተደጋጋሚ በጣም ሲያለቅስ ሰማዋለሁ እና እናትየውን አንኳኩቼ ገባውና ጠየኳት። አልግባባትም፣ ግን በጣም ስለሚያለቅስ ፊት ለፊቴ ናት። አንኳኩቼ ጠየኳት፣ ምንድነው ልጁ በጣም ያለቅሳል፣ ምን ሆኖ ነው ስላት፣ አይ በ7 ወሩ ነው የወለድኩትና ሆዱንም ያምብኛል፣ ያለቅሳል፣ ያስቸግራል ነው እንዲያይዞሽ በቃ ምናምን አልኳትና ወደ ቤት የገባው የሆነ ቀን ቤት አጸዳድቼ ምናምን በሩን ክፍት አድርጌ ንፋስ ይግባ ምናምን ብዬ ቤት አጸዳድቼ ደጁን እየጠራረኩ በቃ ቶሎ መጣለው አጥቤው ምናምን ስትላት ሰማሁኝ ሰራተኛዋንና ቶሎ ነው መጣው ብላ ጣደፍ እያለች ወጣች። ከዛ እሷ ከወጣች ከሁለት ደቂቃ በኋላ ልጁ ምርር እያለ ማልቀስ ጀመረ። ምርር ማለት ነው አለቃቀሱ እንዴት እንደሚያሳዝን ልነግራችሁ አልችልም። ከዛ ምንድነው አልኩና አንኳኩቼ ክፈቺ ብያት ገባው። ስገባ ጡጦ ነገር ትታገለዋለች። ምን ሆኖ ነው ስላት አልጠባም ብሎ እስቲ አምጪ አልኩና አቅፌው ጡጦን ልሰጠው ጡጦን በእጄ እንትን ስለው ጡጦ በጣም ይቀዘቅዛል። በጣም ሳየው ነጭም አይደለም ደብዘዝ ያለ ነው። ምንድነው ይሄንን ነው የሚጠባው ስላት፣ አዎ ይሄንን ነው የሚጠባው። ምንድነው ደግሞ በጣም ይቀዘቅዛል ምንድነው ስላት፣
እሷን አታጥቢው ብላ አስቀምጣለት ሄደች። ይሄ ነው የሚጠባው? አዎ ኦኬ እሺ፣ ምናልባት የ7 ወር ልጅ ነው ሆዱን ያመብኛል ምናምን ስላለች መድኃኒትም ነገር ምናምን መሰለኝ። ግን እኮ በጣም ቀዝቃዛ ነው ብዬ ላጠባው ስል ርር እያለ ያለቅሳል። ከፈትኩትና እጄ ላይ ጠብ አድርጌ ቀመስኩት። ስቀምሰው መጀመሪያ ላይ ጣዕሙ አልገባኝም ነበር። ከዛ በኋላ ግን መጣልኝ ጣዕሙ። የሱፍ ውሃ ነው። የሱፍ ውሃ ጥሩ ነው ማለት ነው። ይሄን አጥቢው ብላሽ ነው? አዎ። ወይ እስቲ ሞቅ እናድርግለት። እስቲ ሙቅ ውሃ ላይ ቁጭ አድርጊውና ሞቅ ብሎ ስለቀዘቀዘው ይሆናል። የሰአምጩ ሌላ ሰጠዋለሁ አለችና ወስዳ ደፍታ በጣም ትንሽዬ ወተት ጥምጥንጥ ወተት ጡጦ ላይ አርጋ ይዛ መጣች። ከዛ ስሰጠው ተንሰፍስፎ ነው የጠባው። ስፍስፍ ብሎ ዘንጣባ አለቀበት። እስቲ ጨመርለት አምጪ። ይሄ ያሁኑ ወተት ነው፣ የቅድሙ ግን የሱፍ ውሃ ነው። እሱ ያስቀመጠችለት ነው አዘጋጅታ። እሺ ጨምሪለት ወተቱን። የለም እሺ። ከዛ በቃ በጣም እንትን ሲል ምን ይሻላል ምናምን ብዬ ሹሹ ምናምን ያልኩት አምጪው አስተኛዋለሁ አለችና ሹሹ ምናምን ያለችው ያው በጣም እያለቀሰ ነው፣ ደካክሞታል። ለመተኛት ጥረት ያረጋል። ከዛ የሆነ ሰዓት ላይ እንደመተኛት ሲያረጋው እያየኋት ነው። በሩን ከፍቼ እያየው በሩን ክፍት አድርጊ አትዝጊ ብያት እያየው ምናምን ሹሹ ትለዋለች ምናምን ታስተኛዋለች። ከዛ ተኛ። የሆነ ሰዓት እናትየው መጣች። ትንሽ ቆይታ ብዙም አልቆየችም መጣች። እኔ የምልሽ ልጅሽ በጣም ነው የሚያለቅሰው፣ በዛ ላይ ተተሽለት የወጣሽው ነገር ምንድነው? መድኃኒት ነው? በጣም ቀዝቃዛ ነው እንዴ? ምን አለችኝ። እኔ እንጃ ጡጦ ውስጥ አድርገሽለት የወጣሽው በጣም ቀዝቃዛ ነገር ነው፣ ሆዱን ያመብኛል ምናምን ስላልሽ ከሆነ ብዬ እንትን አልኩኝ። ግን ደፍታው ሌላ ወተት እንትን ብለናል። ስቀምሰው እንትን ነው ሱፍ ነው የሱፍ ውሃ ነው አልኳት። እንዴ ኧረ እኔ ሱፍ ውሃ አልሰጠሁትም። ሰጠራቻትና ምንድነው ስትላት አይ አስቀምጠሽለት የወጣሽለት ወተት ነው። ወተት አይደለም የሱፍ ውሃ ነው፣ ቀዝቃዛ የሱፍ ውሃ ነው ስታጠጣው የነበረው። አስቀምጣለት ወጣ ነው አላልሽኝም? አዎ የሱፍ ውሃ አይደለም፣ ቀምሼዋለሁ። ከዛ ደፍታው ትንጥዬ ወተት ይዛ መጣ። እሱን ሲጠባ ትንሽ እንትን አለ እና አናግሪያት የሱፍ ውሃ ነው ስሰጠው የነበረው፣ የሱፍ ውሃ በጡጦ አልኳት። ፍሪጅ ውስጥ የሱፍ ውሃ ተቀምጧል በሃይላንድ። ጾም ወቅት ስለነበር ለካ ለሚባሉት ምናምን ተቀምጧልና አናግሪያት የሱፍ ውሃ ነው እሷ ስጩ ብላኝ ነው ብላኛለች። በጣም ቀዝቃዛ ነው፣ ስለዚህ ልጅሽ የሆነ ነገር እንዳይሆን አናግሪያት አልኳትና ወጣሁኝ። በሩን አትዝጊው አልኳትና ወጣሁኝ። ያው ድንገት የሆነ እንዳይደባደቡ ምናምን የሆነ ነገር ብዬ ወጣሁኝ። ከዛ ስታናግራት ፖሊስ አመጣለሁ ምናምን ነገር ስትላት እውነቱን ነገረቻት። ወተቱን እየጠጣች የሱፍ ውሃ ሞልታለት ከዚህ በፊትም እንደዚህ ታረግ እንደነበር ምናምን ያው ስታስፈራራት ፖሊስ አመጣለሁ ምናምን ስትላት እንትን አለች። ከዛ እሷን አሰናበተች፣ ሰራተኛዋን አሰናበተችና ያው እንትን ማለት ጀመረችና ምን ልላችሁ ነው አሁን ይሄ በምን ትዝ ብሎ የመሰላችሁ? አሁን ቁጭ ብዬ ቤት ተረጋግቼ ቁጭ ብዬ በጣም የህፃን ልጅ ጮኸት ሰማሁ። ለቅሶ ምርር ያለ ለቅሶ። ሮጬ ወጣሁ፣ ወደ ላይም ወጣሁ፣ ወደ ታችም ወረድኩኝ። ጩኸቱን ከየት እንደሆነ ማወቅ አቃተኝና ጥበቃውንም ስጠይቀው ነው ያልሰማው ማለት። ጩኸቱም ጠፋና እኔ ዝም አልልም። የህፃን ልጅ ለቅሶ ስሰማ፣ በተለይ እንደዚህ የአራስ የህፃን ልጅ ምናምን ለቅሶ ስሰማ፣ የልጆች ለቅሶ ዝም አልልም። እና እናንተም ዝም አትበሉ፣ አትለፉ። ወለዳችሁም አልወለዳችሁም፣ ወጣት ሆናችሁም ወንድ ሆናችሁም ሴት ሆናችሁም አትለፉ። የህፃን ልጅ ለቅሶ ነግበኔ ነው። ምናልባት የሆነ ህፃን ልጅ ወታተርፉ ይሆናል፣ የሆነ ህፃን ልጅን ትታደጉ ይሆናልና አትለፉ። ማንም ሁኚ ምንም ሁን ማንም ሁን፣ ወንድም ሴትም፣ ወለዳችሁም አልወለዳችሁም ለማለት ነው። ሰላም ዋሉ። በነገራችሁ ላይ ይሄ መረጃ ብዙ ሰዎችን ያተርፋል ብዬ አስባለሁ። እኔ ሰራተኞች፣ የቤት ሰራተኞች በጣም መልካም የሆኑ አንድ ቤት ውስጥ ከ10 ዓመት በላይ የኖሩ ለቤተሰቡ ታማኝ የሆኑ ልጆቻቸውን ያሳደጉላቸው ሲሄዱም በለቅሶ የተሰነባበቱ ብሎም አንዳንዶቹ ያገቡ የወለዱና የከበዱ ዘመድ ሆነው ይቀሩ ማቃቸው ብዙ አሉ። ነገር ግን ሰዎች ጊዜው ከፍቷል። ፕሊስ እግዚአብሔርን ነው የምላችሁ። ልጆቻችሁን የምትወዷቸው ከሆነ እንደዚህ አታደርጉ። በተለይ ነፍስ የማያውቁ ህጻናት ጥላችሁ የምትሄዱ ችግር ነው። አይ ነው በጣም ብዙ ሰዎች ተቸግረው ነው ያንን ነገር የሚያደርጉት። ደልቷቸው አይደለም። ሰው መስራት አለበት። ዚስ ዴይስ ሰው ሰርቶ እንኳን እየቸገረው ነው። በጣም አደገኛ ሁኔታ ላይ ነው የሚገኘውና ያንን ነገር ለማድረግ ሊቸግር ይችላል። ግን ልጆች ከእግዚአብሔር የተሰጡ ኃላፊነቶቻችሁ ናቸው።
እና የተሰጠህን ኃላፊነት በአግባቡ ማትወጣ ከሆነ ተጠያቂነት አለበት። እሱ ብቻ ሳይሆን እንደ ሰውም ካሰብከው በህይወትህ ውስጥ ዋጋ የሚያስከፍልህን ፍጻሜ ታጭዳለህ ማለት ነው። እንደዚህ አይነቱን ነገር ለማረምና ለማስተካከል የዚህ አይነት መረጃ መከታተልና ማየት በጣም ኢምፖርታንት ነው ብዬ አምናለሁ። በጣም ኢምፖርታንት ነው እና በጣም ነው ህፃኑ ልጅ ያሳዘነኝ። ለምን ያህል ጊዜ ተበድሎ ይሆን ስለማይናገር? ለምን ያህል ጊዜ የማይሆን ነገር ጠጥቶ ይሆን? ለምን ያህል ጊዜስ እስከ ፍጻሜው የሚያሳምመውን በሽታ ተቀብሎ ይሆን? ከዚህ ልጅ ጥንቃቄ ያስፈልጋል። ለብዙዎች አጋሩ ይሄን ነገር እንዲደርሳቸው በአፍም ብትነግሯቸው ቤተሰቦቻችሁን፣ ወዳጆቻችሁን፣ ዘመዶቻችሁን ትጠብቃላችሁ ማለት ነው። የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ይባላል። እንግዲህ በዚህ 2 ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ አሁን 2ኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለምመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በ3ኛ ደረጃ 3ኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ 2ኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም፣ አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮመንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው፣ ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም 3ኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ 3ኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። እንግዲህ በለፈለፉ በአፍ ይጠፉ ማለት ይሄ ነው። የምትናገራቸው ነገሮች ዋጋ እንደሚያስከፍሉ ከሰሞኑን ሚዲያ ላይ የምታያቸው ነገሮች በጣም ኢምፖርታንት ወሳኝ ጉዳዮች ናቸው። ይህንን እንግዲህ ጠበቃው ይህንን ቪዲዮ ከሰራ በኋላ አንድ ቪዲዮን ለማየት ሞክሬ የነበረ ሰዎች እንደሚቀኑብህ የሚያደርጉ ካልተገፋ ስኬት ላይ እንደማደርስ እንደዚህ ነው እንደዛ ነው የሚል አንዳንድ ነገር ወጥቶ ሲናገር ሰምቻለሁ። አንዳንድ መስተካከል ያለባቸው ነገሮች በነገራችን ላይ አንድ ሰባኪ ነበር ይባላል። ሁሉ ጊዜ አስተያየት ይሰጡታል፣ ወረቀት ጽፎ ይሰጡታል። ዛሬ ከረባት ተጣሟል ይሉታል፣ ከረባቱን ያስተካከላል። ጫማ አልተወለወለም ይሉታል፣ ጫማውን ይወለውላል።
በማግስቱ ሱሪ ዚፑ ክፍት ነበር፣ ዚፑን ያስተካክላል። ሸሚዝ አልተተኮሰም፣ ሸሚዙን ያስተካክላል። ጸጉርህን አላበጠርክም፣ ጸጉሩን አበጥሮ ይመጣል። እያንዳንዱ ከህዝብ የሚወረወርበትን ነገር እየተቀበለ ያስተካክልና ትክክለኛ ማንነትን ይገነባል። መጨረሻ ላይ ሰዎቹ አስተያየት የሚሰጡትን እስከሚያጡ ድረስ ራሱን አስተካክሏል። የሚሰነዘርብህ አስተያየት አንተ ራስን ለማስተካከል ከሆነ ትጠቀምበታለህ። አለበለዚያ ግን ከማን በልጦ ማንን ይመክራል፣ ማን ነው ለኔ አስተያየት የሚሰጠኝ፣ እኔ ቶክቻው ማንንም አልሰማም የምትል ከሆነ ተበልተሃል ማለት ነው፣ ትበላለህ። ትክክል አይደለም። ስለዚህ የሚሰጣችሁን አስተያየት ትልቅ ነን ብላችሁ በምታስቡበት ፖዚሽን እዛው ትልቅ እንደሆናችሁ ሰምታችሁ ብታስተካክሉ ከእከሌ ነው የሰማኸው የሚላችሁ ሰው ስለሌለ ማስተካከሉ ይጠቅማችኋል ማለት ነው። የሚሆነውን ነገር እንግዲህ በቀጣይነት የምናየው ነው። ሰሞኑን ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል ማለት ነው። እንቀጥል። አንዳንድ ሴቶች አሉ ድብቅ የሚያደርጉ ድንግል ሳይሆኑ ድንግል ነኝ ብለው የሚገቡ አሉ። ይሄ የድንግልና ጉዳይ እኮ አንድ ቀን እውነት የሚያወጣው ጉዳይ እኮ ነው። ተደፍኖ የሚቀር እኮ አይደለም። ስለዚህ ድንግል በአገር ቤት ሻማ የሚይዝ ወንድ ልጅ አባቷ ጋር እናቷ ጋር አስቀምጣ መታ ሻማ የሚይዝ አስቀምጣ መታ እዚህ ወንዱን ሁሉ ሻሞ ትላለች። ይሄ ራሱ ሸም ነው ብያለሁ ነው ባለፈው ጊዜ። እኔ ድንግል አይደለሁም ተደፍሬ ወይ ደግሞ በጌታን አላቅም ነበረ በስጋዊ ስሜት ተነድቼ ልጅ አለኝ። ካብራኬ የወጣው ልጅን ልደብቀው አልችልም። ልታገባኝ ከፈለክ እውነቱ ይሄ ነው ብለሽ ግልጹን ነው መናገር። በመተማመን ነው መጀመሪያ ያለብን። በአለባብሰን አደባብሰን አይደለም መጀመሪያ ያለብን በፍጹም። እኔ ዘበኛ ነበርኩ። ያው ስለራሴ እጮኛዬን ሳጭ ዘበኛ ነበር። በዛን ጊዜ ዘበኛ ነበርኩ። በነገራችን ላይ ዘበኝነት የምሰራው ቤተክርስቲያን ውስጥ ዘበኛ ነበርኩኝ። ያው እግዚአብሔር ወደ መድረክ ከማምጣቱ በፊት ከበር ነው የሚያስጀምረው። ስሙ የተባረከ ይሁን። ቀስ ብሎ እያነሳ ከፍ ያደርጋል። ስሙ የተባረከ ይሁን። ስለዚህ ጌታ ክብር ሰጡ ይገባዋል። እሱም ሃሌሉያ። እና ስራዬን ቀይሬ መናገር አልችልም። ዘበኛ ነኝ። ስትገባ ስትወጣ አይታኛለች። እኔ ቆንጆ ቸርች ስትመጣ ስትገባ አይታኛለች። ዘበኛ ነኝ። ዘበኛ እንደዛ ነው። በር ላይ ቤተክርስቲያን ጠብቃለሁ። ቸርች ህዝቡ ሲመጣ እንኳን ደህና መጣችሁ ብዬ ወደ ቤት አስገባለሁ። ሲሄድ ደግሞ ጥርግ ብላችሁ ሄዶ ወደ ቤታችሁ ብዬ አስወጣለሁ። እና ዘበኝነት ነው የምሰራው። እና ስራ ምንድነው አትለኝም። አይታኛለች። ዘበኛ ነኝ። ደሞዜ 50 ብር ነው። በደርግ ዘመን የእናት ሀገር ጥሪ የሚባል 3 ብር ተቆርጦለት 47 ነው የሚደርሰኝ። ብዙ ብር ነው የሚቆረጥበት። ካገባሁኝ በኋላ ጠይቂያት ነበር እሷን ምን ብዬ ለምንድን ነው እኔን የመረጥሽኝ? ስራዬ ዘበኝነት፣ ደሞዜ 50 ብር። መልኬ ለእግዚአብሔር ብቻ ነው መልኬ የሚያስደስተው፣ ለሰው የማያስደስት ባቡር ከነተሳቢው የሄደብኝ አፍንጫ የመሰለ ያለኝ ስም አለችኝ። እኔ የምፈልገው የሚወደኝና እግዚአብሔርን የሚወድ እንጂ አብረን እናድጋለን አለ። ዛሬ አብረን አድገናል። እግዚአብሔር አሳድጎናል። ጥሩ ልጆች ሰጥቶናል። ጸጋ ሰጥቶናል። ሞገስ ሰጥቶናል። በህዝቡ ሁሉ ፊት እግዚአብሔር ጸጋና ሞገስ ተቀባይነት ሰጠን። እግዚአብሔር አብሮ ማደግ አለ። ስማ ታምራት አድጋ የጨረሰች አትፈልግ። ታምር ነሽ አድጎ የጨረሰ አትፈልጊ። አብራችሁ ደጉ። አንዳንድ ሰው አድጎ የጨረሰ ቤት ሰርቶ የጨረሰ ዜግነት የሆነ በቃ ሲቲዝን ሁሉ ያለው ምን ይሰራልሻል? ሁሉ ሰርቶ የጨረሰ ቤት ሰርቶ የጨረሰ ሳይሆን ሰውየው ተሰርቶ ያለቀ ቢሆን ጥሩ ነው ራሱ። አለበዛ አያኖርሽም። ስቶር ኪፐር አድርጎ ነው የሚያስቀምጥሽ፣ ቤት ጠባቂ። አብሮ ማደግ አለ። አድጋ የጨረሰች አትፈልግ፣ አብራችሁ ደጉ። አድጎ የጨረሰ አትፈልግ፣ አብራችሁ ደጉ። አራተኛው ውለታውንም ወሮታውንም ባለመርሳት ነው መውጣት ያለብን። ውለታውንም በጣም ፓስተር ደሞዝ እንግዲህ የምወደው አስተማሪ ነው። ደስ ይለኛል፣ እሰማዋለሁ ብዙ ጊዜ። እንደውም ከሀገር ከወጣ በኋላ በርካታ ረጅም ጊዜ ማለት ነው ትምህርት ማህበራዊ ሚዲያ ላይም ሳይለቀቅ ቆይቷል። ከቅርብ ጊዜ ወዲህ ግን እየመጣ ነው። ብዙ ሰዎች እየጠቀመ ነው ብዬ አስባለሁ። በጣም ደስ ከሚሉኝ አስተማሪዎች አንደኛው ነው። በምሳሌ ህይወቱን ነው የሚናገረው። ያ እሱ ያለፈበትን የህይወት መንገድ ደግሞ በትክክል የሚሰማ ሰው በህይወቱ አይቸገርም ማለት ነው። በጣም ደስ ይላል። እንደጠቀማችሁ ተስፋ አድርጋለሁ።
ውድ ተመልካቾቼ ለሰዓቱ ያስኩላችሁ ቪዲዮ ይህንን ይመስል ነበር። እንደተማራችሁ እንደተጠቀማችሁ መረጃ እንዳገኛችሁበት 100% እርግጠኛ ነኝ። እስከዚህ ሰዓት ድረስ ቪዲዮን ከተመለከታችሁ ላይክ ማድረጋችሁ እንዳይዘነጋ፣ ሐሳብና አስተያየታችሁንም በዝግጅታችን ላይ ያላችሁን እንዲጨመር እንዲቀነስ እንዲሁም እንዲስተካከል የምትፈልጉት ነገር ካለ በሐሳብ መስጫ ሳጥን ውስጥ አስቀምጡልኝ። እኔንም ፐርሰናሊ ማግኘት የምትፈልጉኝ ሰዎች ካላችሁ ከስር የቴሌግራም ዩዘር ኔሜን አስቀምጣለሁ። በዛ በኩል ኮንታክት ልታደርጉኝ ትችላላችሁ ማለት ነው። እጅግ በጣም ከልብ ያመሰግናለሁ። እንደ ሁል ጊዜ ሁሉ በሌላ ቪዲዮ ተመልሼ እስከምመጣ ድረስ ቪዲዮዎችን ለሌላ ሰዎች ማጋራት እንዳዘነጉ፣ ሐሳብና አስተያየታችሁ መጻፍ እንዳይዘነጋ፣ ላይክ ማድረጋችሁ እንዳይዘነጋ። በሌላ ቪዲዮ ተመልሼ እመጣለሁ። ከልብ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ።